ነገር በየወር የሚረዱት እንዳትታሰሪ ማለት ነው። ወላሂ እኔ ቀለድኩ አይደለም። በምንም ላጽፍ አጽፎ ወረቀት አለው። አሁን ይለቀቃል። ማሜን ጠብቁ ሲባል ሰማለው። እዚህ በፊትም ዮኒ ማኛ አለው አሉ የእብድ ወረቀት ግን የተባለው ነው እኔ አይደለሁም። እና ማሜም እንደዛ ነው ተመሳሳይ ነው። የማሜ በአባገዳ ውስጥ በኦሮሞ እንትን ውስጥ አለ እርዳታ የሚረዳ የሁማማ የበሽተኞች የአእምሮ ሁማማኖች ይሄ ወረቀት አለው። በእኔ ምጄ ነገር ቀበሌ ላጽፋ እንደዚህ አይነት ወረቀት ጠቃሚ ነው። ባለሽበት ብለሽ ኑሪ እናቱ ይቻላል እዚህ ሀገር። አዎ አጽፋለሁ። ኤኒዌይ በጣም ነው እንግዲህ እንትን ያለኝ የደበረኝ ማሚ በመታሰሩ እግዚአብሔር አስፈታ። ማሚ በጣም ነው የምወድ ጓደኛዬ። ባለበት ሰላም ሁን። እግዚአብሔር እስሩን አቅልሎ ያስወጣህ። አንተንም ጃኒንም አዶናይ ጆሲዬን ውጡልኝ። በጣም ነው የምወዳችሁ። ሁለት የስራ አጋርን የተቀነሰብኝ ጃኒና ማሜ ዛሬ ያዘ መግለጫ መግለጫ አድርጋችሁ ነው አድማ ነው ዛሬ ጌም የለም። ለቺምፓንዚው የምታስተላልፊው መልእክት ምንድነው? ለቺምፓንዚው ለዚህ ልጅ ግን ማስተላልፈው ምንድነው መሰለህ? እኔ እግዚአብሔርን ነው አንተ እንደዚህ አይነት ነገር አቁምጃት። ቺምፓንዚ አይባልም። ስም እኮ ተሰጥቶ ቅጽል ስም ይወጣላል። ቺምፓንዚ ተብሏል አይባልም። ተው የሰው ልጅ ነው። በእንትኑ ሙዳት ያዝበት። ይሄ በላይ ባለው ነገሩ ሙዳ ያዝ ነውር ነው፣ አይደረግም። ግን ምንድነው ነውር ነው? ለምንድነው ፔንሲዮን ይዘው ማይላላሱት? ላይቭ ላይ ይሄውን ትምህርት ሰጪ ነገር ነው አይደለም ነው አንተ ጆከር ምንድነው መላላስ ላይቭ ላይ ጆከር ከነሱ መላላስ ተሰብስበው ሳወሩ የነበሩት የነሱ መላላስ ይላላሱ ገስት እናንተና ሃሽታግ እና ጃኪ ነው ጃፒ አንተ ጆከር ተሰብስበው ታቻቻለው ገስት ላይ ያያችሁ እዚህ ጋር ሳማት እኔ ለጥያቄ ማስረጃ አረ ሄሎ አታስጠጭኝ። እኔ ለጥያቄ ቤቴም ጠርቸው አናግሬዋለሁ። እቺ ልጅ ቤተሰቧን ልንመክር ነው ሄድ ነው እኮኛ። አረ ተው ብለን ልትመክሩ በጣም ገብቼ ማላክ እኛ እኮ ይሄር ነው እንደዚህ አይደለም ይላሰው እንደዚህ ነው። አንተ ግን እኮ የመጨረሻ መልእክቴ ማለት ጆከር ለነዚህ ልጆች ያው አህያና ፈረስ ራሱ ፔንሲዮን ይዘው ነው የሚናፉትና እናንተም እንደ ሰው ፈረስ ፔንሲዮን ይዘው መናፋት ጀመረ። አዎ እንስሳ እኮ ሰልጥኗል። የሰው ልጅ እኮ እንስሳ ሆነ እኮ አህያ ባቡ ፔንሲዮን ይዘው በሚላላስበት ሰዓት ትልቅ ትምህርት ነው። ትምህርት ትናገር በእውነት ሄሉ ማስተዋይ መኖር አላወቁም። ቀጥ እንደዚህ ታገናዝብ ያለሽ እኮ ነው ጭንቅላት እንደማን እንደዚህ ቁጭ ተጠቀሚ እንደው ባነቃቂ ቲክቶክ አዋርድ ላይ ባነቃቂ ነው መሰለኝ ነበረብኝ። ግን ችግር የለውም ኢትዮጵያ ስላልሆነ በቃ መጫወስ ጨርሻለሁ። ደህና ደሩ። ቆይ አንቺ ራስሽ እኮ ተወቃሽ ነሽ። እኛን ወቅሰሽ ልትሄጂ ነው እንደ አንቺ ቆይ አንቺ ዋናው በክሬን ወደ ላይ ወደ ታች የምትነሳ ሴትዮ እኛን ወቅሳ ትሄዳለች። ይሄማ ሊሆን አይችልም። ሄሉዬ አንተ ግን ቺምፓንዚ ገባ ጦጣው ገባ። እናንተ እዛ ጋር ሳም ግመጥ ስትሉት ፍጹም ያልገባሁት ለዛ ነው። ጆከር አያችሁ እኔ ጃፒ ለመታሰሩ መንስኤ ጅቦ ነው። ለዚህ ሰውዬ ለጦጣው መታሰሩ መንስኤ አውቆ ምን እንዳለው ታውቀዋለህ? ከቤቱ ወጡ ጦጣው ይለዋል። ይሄ ጦጣ ሰው ዝንጀሮ ሰው ደፈረ ብላችሁ ነው ወይ አሁን የምትከራከሩ ብሎ እዚህ ሌላ ጭንቃ መጣለ ጠቆመበት። አየሁ ግን መጀመሪያ እኔ አንበሳ ወርድልሃለሁ ተቃመሱ አላቸው። ላይቭ ላይ ተቃመሱ አላቸው። ግን አንተ ማሜ በመታሰሩ እኔ በእውነት በጣም ደስ ብሎኛል። አንተ ለልጁ ልደት የሸቀለውን አንበሳ ምን ሳይመነዝረው አካውንቱ በደቂቃ እኮ ነው የሚመነዝረው። እኔ ግን ጉርሻ ስለለፈው አፈሪ ብላ ይሄ አሳምነው ጽጌን ጎትቼ ነው እንትን ምለው ምናምን ነው ሰናይን ገላለሁ ምናምን ያለ ግማታም እንኳን ታሰረ። አይ እኔ ለማሜ ዝነት የለኝም። ይግባ ባናቱ ይግባ። ኮሜንት ላይቭ ላይ ያለ ያሉ እኮ ነው
ምን ላይ ብላ ወደ ቤት ሲገባ አየሁት እያለ ነው ጃፒ ጆከር ወደ ቤት ሲገባ አየሁት እየተባለ ነው ማሚ ተደብቆ ነው አለ እየተባለ ፖለቲካሊ ሰራብን ነው ባከ ጉርሻን ከፍለውት ሊሆን ይችላል ለጉርሻ ከፍለውት ሊሆን ይችላል ማሚ ይከፍላል ገንዘብ ይከፍላል ጉርሻ የሚባለው ራሱ ጉርሻ የት ነው የሚኖረው ጋይስ ሃሽታግ እሱ ምን አሜሪካ ነው ይላሉ ጉርሻ አሜሪካ ነው የሚኖረው ትክክለኛው ፔጅ ለምን አልለጠፈም የነሱ ትላንት ልክ ያኛው እንደተለጠፈው የለም ማሜ የሚባል የለም ከኦንላይን ከወጣ ቆይቷል እያየሁት ነው እኮ ዱባይ ነው ያለው ጆከር የምሬ ነው አሁን ለለለለ ነው ማለት ያለብን እዚህ ጋር ጸሎት ነው ማድረግ ያለብን እንዳይወጣ ይሄ ቅማላ ገባችሁ የሞተ ሰው የተሳደበ ይሄ በቁሙ የሞተ ነው ማሜማ እንዳይወጣ ዛርሜ ልኩን ይበስብስ የምድር እስር ቤት እዚህ በቁሙ ፈላልተን ተፈለገ ሚስቱንም ልጁንም እዛው ያስገቡለት እዛው እየለበለበ እስር ቤት ይኑር ከዚህ በኋላ በቃሪያ መቅጣ የሄሉን ቂጣ አይተዋል ንፍሮ እኮ ነው ያስመሰላት ሄልዬን ቁጭ እያደረገ አብስለት የስንታቸውን ቂጣ በሰለ ያላበሰለው ቂጣ ማሜ ከወንጀለኛ እኮ ነው አስፋልት ያስላሳት የሰው ሀገር አስፋልት የሀገሯን ምድር ያላሰችውን ሰውየው ግን ይኸውልህ አሁን ሙድ ሊይዝብን ነው ጉርሻ ከፍሎት ከሆነ የፖስተለት እና ኦኬ ሙድ ያዘን ለምናን በጣም እና ብልጽግና አንድ ያየው ነገር የተመለከተው ነገር አለ ያ የተመለከተው ነገር እንዳለ ህዝቡን ይዘውበታል ታሳውሱ ከሆነ አዶናይ የሽልማት ስነ ስርዓት ላይ አብይ አህመድ እንትን ሲያረግ ነበር ስልጣና ሲሰጥ ነበር ለካድሬዎች አብይ አህመድን ወደ 1500 ሰው ነበር ያየው የነበረው አዶናይ ጋር ወደ 45000 50000 ሰው ነው የነበረው እነኚህ ጠቅላላ ወይ አንድ አጀንዳ እየሰጠን ነው ለመታደግ አቁና በታታ አጀንዳ እየተሰጠን ነው ጋይስ ታፕ አርጉ አጀንዳም ነው አንደኛ የብልጽግና ሰራዊት ምርኮኛ ሰራዊት ሊሆን የሚችለውን ወጣት ይዘውባቸዋል ስለዚህ ከሁለቱም አልሆኑም ወይ ለነጻነት ከታገለው ከፋኖ ጎን አልሆኑም ነገር ምን አለ መሰለህ እኛ ፍትሃዊ ነን ማንኛውም ቲክታከር ከሴት እስከሆን ደብረ ብርሃን ወረድ በልበከ ይሄድ ፋኖ በተቆጣጠረበት አካባቢ ታፕ ያድርግ ጦጣም ከተለቀቀ ያዘውን ይዞ ወደ አሁን ሌላ አዲስ መረጃ ለልቀቅላችሁ ጠቅላላ ማለት ነው አዲስ አበባ ላይ ውትድርና የማይገባ የፋኖ አባል ደጋፊ ነው በውስጡም በውጭም ከነ አሁን ቲክቶከሮችን ከላይ ማያዝ ነው እና እናስረዋለን ብለዋል ውትድርና ካልገባ ይታሰራል ቀጥታ አዲስ አበባ ማም ያለው ወደ ቤቱ ተመልሷል እያሉ ነው ጆከር ማሜ እስር ቤት ውስጥ ነው ያለው እግዚአብሔር አምላክ ነው ጸሎት ማረገው ይሄን ልጅ ያማራ ህዝብ ላይ ጭካኔ ንግግር በመናገር የሞቱት ወንድሞቻችንን በመሳደብ የሚታወቅ ስለሆነ እግዚአብሔር ያታስፈታልን ይያል መጸለይ ነው ጧት ማለት ያማራ ሳይሆን የሚከፈለውን እንከፍላለን እዛው እንዲያቆዩት አድራሻ ስጡን ገንዘብ ምን ይሄም ቺምፓንዚ ራሱ ወጥቶ እዚህ ህዝብ እየበከለ ነው ይሄ ራሱ መግባቱ ትልቅ ተአምር ነው ተሰብስበው ቲክታከሮች ውስጥ ይጫወቱ ውስጥ ተሰብስበው ውስጥ ይጫወቱ ናሆም ፎንቲ ብቻ ቀረ ናሆም ፎንቲስ ባላግባ ሚዲያ ላይ ፈስ በመፍሳት ተብሎ ሊታሰር ነው እና አሁን በዚህ አጋጣሚ ነው አንድ ነገር ምነግር ሃሽታግ አጭር መልእክትሽን አስተላልፊና እነዚህ ጌመሮችን እያስገባው ይጠይቃቸው አንተ ደግሞ ለብቻ ኢንተርቪው አድርጋቸው ጌመሮችን ጌመሮችን ወይ እኔ አንድ ነገር ኦኬ እኔ ማስተላለፍ የምፈልገው ነገር ምን መሰላችሁ
ያው ይሄ መንግስት እናውቃለን እንግዲህ ምን አይነት ቅናት እንዳለበት። ይሄ በቅናት ነው። በእርግጥ አላግባብ የሚደረጉ ነገሮች ላይ ይሄ ባለባበሱ ጉዳይ ምናምን እሱን አፕሪሺየት አደርጋለሁ። ግን በአብዛኛው ግን ያው የቅናት መንፈስ ነው። አንደኛ ቪው የለውም። ኢቲቪ ብቻውን ነው የሚለፈልፈው። ካድሬዎች ብቻ ነው የሚመለከቱት እና በዚህም ነው አንድ ገስት ላይ በጌም ምክንያት እንኳን ከ5000 ከ8000 ከ10000 በላይ ሰው ቁጭ ብሎ ይመለከታል። የመንግስትን ፕሮፓጋንዳ የሚከታተልላቸው የለም። ስለዚህ እንደ ሐሳብ እኔ የምመክራችሁ ጌመሮች ግብር ክፈሉ። ሁለተኛ ቤታችሁን ሊሚት አስደርጉለት። እንደው ግፋ ቢል ከ800 ሰው በላይ ባያያችሁ መልካም ነው። ካለበለዚያ ያው እንግዲህ እንደነ ጆን ዳንኤል እጣ ነው የሚደርሳችሁ። እኔ ግን አንድ ነገር ልንገርሽ፣ ይሄ ሁሉ እየተሰበሰበ የሚታሰረው ሁሉ አጀንዳ ለመስጠት ነው። ያው አጀንዳ ነው እየተሰጠን ያለው። እኛ ደግሞ ፖለቲካችንን እንዴት አድርገን መስራት አለብን? ወደ ፋኖ ተቀላቀሉ እያልሽ መንገድሽን መፍጠር ነው በቃ። ትክክል። አሁን እሱም በምርጫም በምንም ሊይዛቸው ነው። ገባሁን ከዚህ በኋላ እነዚህ ልጆች ወደዱም ጠሉም ጆከር እያለች ነው። ጆከር ማሜን እና ጆከር አንድ ናቸው፣ ሁለቱም መታሰር አለባቸው ትላለች። በዚህ ነገር ላይ ይህችን ባሊም ስተዋት። እሺ ኦኬ አታፈንሳት። እዚህ መካከል 2000 ሰው አለ ተለጥፋለች። እከካም ሸሌ እስቲ ቆይ ተውኛ፣ ወደ ራሳችን ወሬ እንመለስ። ቆይ ተው እንግዲህ እኛ የምንለው አሁንም እሱ ራሱ ለራሱ ፕሮፓጋንዳ ለማዞር ነው። እነዚህ ልጆች ወደዱም ጠሉም ከዚህ በኋላ ብልጽግና ነው የሚደግፉት እዛች ምድር ላይ እስካሉ ድረስ በቃ የውዴታ ግዴታ ነው። በዚህም የብልጽግናን አጀንዳ እንዲያራምዱለትም ይፈልጋል። ብዙ ነገር ያስደረጋቸው ይችላል። እውነት ተቆርጠው ታስረው ከሆነ እኛን ነው የሚደግፉት። ማን ከኛ ጎን ነው የሚቆሙት? አብይ አህመድ ለኢሳያስ አፈወርቂ ቀለበት ሲያደርግ ማንም አልጠየቀውም። የዱባዩን ምናምን ሲል ግን እሱ ራሱ መታሰር ነው ያሻሸ እንዴ! አንተ ወንድ ልጅ እንዴት ነው የወንድን ትከሻ በዛ ልክ ማሳት ኖርማል የሚያደርገው? አሁን የሚፈጠር ያለው ነገር እውነት ትክክል ታስረው ከሆነ ወደኛ ነው የሚመጡት አልኩ። በቃ አራት ነጥብ። ካልታሰሩ ግን ምንም አይነት አጀንዳ የለም፣ ምንም የለም። ለኛ አጀንዳ ለመስጠት እዚህ ሚዲያው ላይ የኛ ፖለቲካው እንዳይወራና እንዳይሰማ የተደረገ ነው። ጌሙን በአጀንዳ ነው የመጣው ብለን እንወስናለን። ገባ አይደል? ትክክል። ጌሙም እኮ አንድ አጀንዳ እኮ 5000 6000 ከተቀመጠ እዚህ ምን ይወራል? ምን ጌሙ ካላለቀ ምንም አይነት እንትን ነገር የለም። ስለዚህ እየተሰጠን ያለው አጀንዳ ነው። ሌላ እንትን ጆከር በቃ መንቃት አለብን እኛ አማራ የነበረ መንቃት